ደና ጭቃ ቤቱና ብሎኬት ስኳር አይደለም እኮ የፈለኩት ግን አሁን ካለውበት በቃ የተሻለ ማለት ብርድ ማያስመታ ቤት ነበር የፈለኩት ግን ለሽ እንዴ ያቀረቀረኝ ማለት ነው እንዴ ከላይ እስከታች እንዴ አራገፈኝ ማለት ነውና ማሚ ተዛለች ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክጂ በእግሬ እንደዚህ ዝናብ እየዘነበብኝ ነው ያው ከትናንትና ጀምሮ ማለት ነው ቤት እየፈለኩ ነውና ምንም ቤት የለም እግዚአብሔርን ማለት ነው እኛ መኖራችንም ነው ዳዎች መኖር አይችሉም ነው እግዚአብሔርን ማለት ነው እኔ ደና ጭቃ ቤቱና ብሎኬት ስኳር አይደለም እኮ የፈለኩት ግን አሁን ካለውበት በቃ የተሻለ ማለት ብርድ ማያስመታ ቤት ነበር የፈለኩት ግን በቃ አይቀመስም ዋጋው እግዚአብሔርን ይመስማው ህይወት በምድር ላይ ብርቱ ሰልፍ ነው ህይወት ትግል ነው ህይወት ጦርነት እቺ እህት ብቻዋን ልጅ ይዛ መታሳድግ እህት ናት አንድ ልጅ አላት መታሳድገው ያላባት ነው መታሳድገው እንግዲህ ሶሻል ሚዲያዋ ላይ እንደሰማሁት ወይም እንዳየሁት ቤት እየፈለገች ነው የምትፈልገው ቤት ደግሞ የጭቃ ወይ ብሎኬት ቤት አይደለም ብርድ ማስመታ ቤት ነው የምትኖረው አዲስ አበባ ነው ምን ያህል ትግል እንደሆነ አስቡ በተለይ አዲስ አበባ የሚኖር ሰው ያውቀዋል ትግሉን የቤት ክራይ የቤት ውድነት አንዳንድ ነገሮችን ያውቀዋል ህይወት እንደዚህ ነው ህይወት ትግል አለ ህይወት ጦርነት አለ ይሄን ጦርነት ያለ እግዚአብሔር ያለ እርሱ እርዳታ ማለፍ አይቻልም ህይወት ያለ እግዚአብሔር ከባድ ነው እግዚአብሔርን ካልያዝን ብዙ ነገሮች ተስፋ ያስቆርጣሉ እቺን እህት እንባዋ ቀሩ እያለቀሰች ነው መታ ብሶቷን ከራታ ፈልጋ ያጣችውን ማጣት መታ ሶሻል ሚዲያ ላይ ፎሎ ለሚያደርጓት ለቤተሰቦቿ ወይም ደግሞ ለተከታዮቿ እያጋራች ነው ሁለት ቀን ሙሉ ቤት ፈልጌ ምንም ቤት የለም አይኑ እሷ በምታስበው አቅም ደረጃ ብዙ ቤቶች አዲስ አበባ ላይ የሉም ኮሜንት ላይ ሰዎች ገብተው ምን ያህል ነው ከስንት እስከ ስንት ነው ሲሏት ከ3000 እስከ 4000 የሚሉ ነው የገረመኝ ነገር ግን ልንገራችሁ በዚህ ራስ ወዳድ በበዛበት ዘመን በዚህ ሁሉም የራሱን ነገር በሚያሯሩጡበት የራሱን ነገር በሚያይበት ዘመን እቺን ልጅ ለመርዳት ለማኖርም ደግሞ ቅኖች አሉ ልባቸው መልካም የሆኑ ሰዎች አሉና በጣም ቻሌንጅ ነው ህይወት ያለ እግዚአብሔር ያለ ክርስቶስ ያለ መንፈስ ቅዱስ እርዳታ ይሄን ዘመን ማለፍ ይሄን ዘመን መሻገር ይሄን ዘመን መወጣት አይቻልም ከባድ ነው እንግዲህ ፊቷ ላይ የሚነበበውን ሐዘን አይታችኋል ፊቷ ላይ ያለውን ተስፋ መቁረጥ ፊቷ ላይ የሚነበበውን አይኗ በእንባ ተሞልቶ እቺ ሴት ሚከራይ ቤት አጣ ፈልጋ አጣ ባላት አቅም ባላት ልክ አጣ ነው መታ ያለውን ነገር እያወራች አለችው የተቀናጣም አይደለም የብሎኬትም ቤት አይደለም የጭቃ ቤትም አይደለም ከብርድ ብቻ የሚከላከል ቤት ነው እየፈለኩ ያለውት እያለች ነውና እንግዲህ ጌታ ኢየሱስ ይርዳት ጌታ ኢየሱስ ያግዛት መጽሐፍ ቅዱስ ሲናገር ዳዊት እንደዚህ አለ አሁንስ ተስፋዬ ማን ነው እግዚአብሔር አይደለም ምን አለ ተስፋችን እግዚአብሔር ነው ብዙዎቻችን በተለያየ አይነት ቻሌንጅ ውስጥ እናልፋለን በተለያየ አይነት የህይወት ውጣ ወረዶች ውስጥ እናልፋለን ጥያቄዎቻችን የተለያዩ ናቸው ምንፈልጋቸው ነገሮች የተለያዩ ናቸው አልሞላለንም እግዚአብሔር አላደረገልንም ምንለው የተለያዩ ጥያቄዎች ይኖራሉ ግን የዚች እህት የመኖር ጥያቄ ነው መጠለያ የማግኘት ጥያቄ ነው ይሄ ብቻ አይደለም አንዲትም እህት እዚሁ ሶሻል ሚዲያ ላይ መታ የገጠማትን ቻሌንጅ ስትናገር በጣም ያሳዝናል እስቲ ስሟት ሰላም እንዴት ናችሁ ትንሽ ነገር ልበላችሁ ይሄን የመጣሁት ነው ከቤት ወጥቼ ነው ነገር ነው ያለቀምና እኔ እጅ ጋር ልጅ እንደውና ከቤት ወጥቼ ነው እንደው ያለቀም አዲስ አበባ ውስጥ ከመጣሁ አንድ 7 ወር ይሆነኛልና ለፍ እንዴ ያቀረቀረኝ ማለት ነው እንዴ ከላይ እስከታች እንዴ አራገፈኝ ማለት ነውና ማሚ ተዛለች እንዴ ታጥካለ 4 ልጅ ሙሉ እንደዚህ ያሳደገች እኔ ገና በ7 ወር እንደዚህ ኮንኩኝ ማሚ ይሄ ሁሉ አመት 4 ልጆች እንዴት አድርጋ እንዳሳደገች ግራ ሊገባኝ ማለት ነው በቃ ይሄ ጠንካራ እናት ነው የአዲስ አበባ ላይ በስመ አብ ወወልድ ለጂጂጋና ለሀረር ልጆች ለድሬዳዋ ልጆች ጭራሽ ነው የማይሆነው ምክንያቱም እኛ በቃ ፈታ ብለን ልቅቅ ብለን እንዲኖር ነውና ምንም ለማንጨናነቀው ማለት ነው ጀስት ለአንድ ደቂቃ ምናምን እንኳን ያክል ገንዘብ ለአንድ ሰዓት ያክል ብናጠፋ ከደቂቃዎች በኋላ ኪሳችን ገንዘብ አለ ማለት ነው እዚህ አዲስ አበባ ስትመጡ ግን ከለም ጭራሽ ማለት ነው ገንዘብ በቃ ወፍ ገንዘብ አይደለም ችግሩ ሰው እንኳን አታገኙም አዲስ አበባ ስትመጡ ማለት ነው በጣም ከባድ ነው ሁሉም ላይ የግሉ ነው የሚኖረውና የምታወሩት ሰው እንኳን የለም ጊዜ ሰጥቶቹ ስለናንተ
የሚሰማው ችግራችሁን የሚካፈላችሁ ሰው እንኳን አታገኙ ማለት ነው። ሁሉም ላይ ወደ ብቻ ነው በቃ አለቀ። አዲስ አበባ ላይ ለጠላት እንኳን አልመኘውም። ከባድ ነው በጣም ሲለስ ማለት ነው። ጀስት ያው ከዚህ በኋላ ራሱ ማሚ በቃ አሁን የገባኝ ችግሯ ያሁሉ ጊዜ እንዴት አድርጋ እንዳሳለፈችው አሁን እየገባኝ ማለት ነው። ቢያንስ እሷ ነው በቃ አሁን ለማስደሰት ነው ነገር በቃ የሆነ ነገር አላጣም በዛም በዚህም ብዬ መጥፎ ሆነ ጥሩ ነገር ቢሆን ሰርቼ የሚሆን ማሚ በቃ ለማውጣት እንጂ እኔ በቃ ድጋሚ መኖር ኔቨር ራሴን እያጣሁ ቢሆን እሷን ቶሎ ብዬ ማስደሰት ቶሎ ብዬ በጊዜ ማለት ነው። እንዲህ በጣም ከባድ ነው። የኔ ብቻ አዲስ አበባ እህታችን በምን ያህል የኑሮ ቻሌንጅ ውስጥ በምን ያህል የህይወት ፈተና ውስጥ እያለፈች ስታብራራ ምንድን ያለችው? ህይወት እንዲህ ነው ያብጠረጠረኝ ያራገበኝ ህይወት አለች። የቻሌንጁን የገለጸችበትን መንገድ አስባችኋል? ከቤት ወጥቼ አላቅም፣ የችጅጋ ልጅ ነኝ፣ አዲስ አበባ ከመጣሁ 7 ወር ነው፣ እንግዲህ ኖራለሁ እለወጣለሁ ብላ የመጣች ልጅ ቻሌንጁን አስቡት፣ መከራውን አስቡት፣ ያለፈችበትን አስቡት። በተስፋና በተስፋ መቁረጥ መሃል ያለች እህታችን ነው። ተስፋ ምንድን ያስቆረጣት? እዚህ የገጠማት ቻሌንጅ የሚያወራኝ ሰው የለም፣ የሚሰማኝ ሰው የለም፣ ሁሉም የራሱን ነው የሚኖረው፣ ሁሉም የራሱን ነው የሚሮጠውና ላይፍ ያለበት ክብደት አዲስ አበባ ላይ ያለው የሰው የኑሮ ስታይሉ በራሱ ከዛ ከመጣችበት ከጅጅጋ ወይም ከሐረር አካባቢ የተለየ መሆኑ ብዙ ተስፋ አስቆርጧታል። ተስፋዋ ደግሞ ምንድነው? ቶሎ ለናቴ ደርሼ ለናቴ አንዳች ነገር በፍጥነት አደርጋለሁ፣ ምንም ውስጥ ገብቼ ቢሆን አለፌ ቢሆን የሚከፈለውን ዋጋ ከፍዬ ቢሆን እያለች ነው። እንግዲህ እንደዚች እህት በብዙ አይነት ፈተና፣ በብዙ አይነት ቻሌንጅ፣ በብዙ አይነት መከራ ውስጥ የምታልፉ ሰዎች ወደ እግዚአብሔር መቅረብን የሚያክል ነገር የለም። እንደሷ ባለ መከራ፣ እንደሷ ባለ ቻሌንጅ፣ እንደሷ ባለ ባልጠበቃችሁት የህይወት አጋጣሚ እያለፋችሁ ያላችሁ ሰዎች ምክሬ አንድ ነው። ኑ ወደ ጌታ ጠጋ በሉ፣ ወደ ጌታ። በጌታም ሆናችሁ ቻሌንጅ ውስጥ የምታልፉ ሰዎች ወደ ጌታ ተጠጉ። አያችሁ፣ እነዚህ ሁለት እህቶቻችን አንዷ እናቷን ለማስደሰት ነው መከራ ቻሌንጅ እያየች ያለችው። እናቴን ሰርቼ ምንም ውስጥ ገብቼ ቢሆን በቃ እናቴን አስደስታለሁ፣ ለእናቴ እደርስላታለሁ እያለች ነው። አንዷ ደግሞ እንደሰማችኋት የጭቃ ቤት አይደለም፣ የብሎኬት ቤት አይደለም፣ ከብርድ የሚያስጥል ቤት ነው ምፈልገው ትላለች። እዚህ ጋር ደግሞ እህታችን ከቸርች ወጣ ገርዳሜ ሰው በመኪና እየሄደ እንዴት በእግሬ ሄዳለሁ? ታክሲ ተራ ድረስ ነው እንግዲህ በእግሯ ሄደችው፣ ከቸርች ታክሲ ተራ ድረስ። አያችሁ፣ የየሰው ፍላጎት የተለያየ። እነዚህ ሁለቱ ለመኖር ነው የሚታገሉት። አንዷ እናቷን ለማስደሰት፣ አንዷ ልጇን ይዛ መጠለያ እየፈለገች ነው። እቺ ደግሞ በእግር መሄድ ታክሲ ተራ ድረስ በእግር መሄድ ቻሌንጅ ሆኖባት የምትለውን ስም ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ። እንግዲህ ህይወት እንደዚህ ነው። ህይወት ብዙ መልክ ነው ያለው። ህይወት ብዙ አይነት ነገር ውስጥ እንድንገባ እንድንወጣ ያደርገናል። ጳውሎስ ለዚህ ነው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ፣ ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ መራብን አውቃለሁ፣ መጥገብን አውቃለሁ፣ ግን አለ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሁሉን እንድትችሉ የሚያደርግ ክርስቶስ ነው። በሁሉ በምታልፉበት ፈተና ውስጥ ደግፎ አቅም ሆኖ የሚያሻግር ክርስቶስ ነው። ስለዚህ በምታልፉበት ፈተና በጌታ ያልሆናችሁ ሰዎች ወደ ጌታ ነው። በጌታ የሆናችሁ ደግሞ ይበልጥ ወደ ጌታ ተጠጉ፣ በጸሎት ተጠጉ። እግዚአብሔርን መፈለግን አትርሱ። ምክንያቱም ይህንን ዘመን ያለ ጌታ ያለ እግዚአብሔር እርዳታ ማለፍ አይቻልም። ለነዚህ ለእህቶቻችን ጌታ ኢየሱስ ክርስቶስ እንዲረዳችሁ እንዲያግዛችሁ እግዚአብሔር አቅም ጉልበት እንዲሆናችሁ እንጸልያለን። ምንም አይነት ሃይማኖት ውስጥ ልትሆኑ ትችላላችሁ። ምንም አይነት የእምነት ተከታይ ልትሆኑ ትችላላችሁ። ጌታ ግን ይወዳችኋል። እግዚአብሔር ሰውን ሁሉ ይወዳል። ስለዚህ ጌታ ኢየሱስ እንዲረዳችሁ እንዲያግዛችሁ እግዚአብሔር አቅም እንዲሰጣችሁ ከዚህ ፈተና የምትወጡበትን ጉልበት እንዲሰጣችሁ እንጸልያለን። ቅዱሳንም በጸሎት ከጎናቸው እንድትሆኑ ነው ይሄን ቪዲዮ ወደ እናንተ ያመጣሁት። ወደሚቀጥለው ቪዲዮ እንሂድ። ክርስቶስ ሞቶ ለማን ነው? አይደለም አስቀድመህ እኮ ክርስቶስ ሞቶ ለማን ነው? ለተመረጡት አይደለም፣ ለሰው ልጆች ሁሉ። ለተመረጡት ነው። አንዱ ስለ ሁሉ ሞተ ይላል እኮ። አንዱ ስለ ሁሉ ሞተ። ሁሉ ማን ነው? አሁን ቅድም እኮ አምነው በመጡ አይደሉም?
ኢየሱስ ለሁሉም ሰው አልሞተም። ለሁሉም ሰው አልሞተም ኢየሱስ። ወደ ቪዲዮ መለሳለሁ። ክርክሩ ኦርቶዶክሳውያኑ ክርስቶስ ለሁሉ ነው የሞተው የሚል ነው። ካልቪኒስት ቴዎሎጂውን የሚከተለው ደግሞ ለሁሉ አልሞተም፣ ክርስቶስ የሞተው ለተወሰነው ነው፣ ለተመረጡ የተመረጡ የሚባሉ አሉ፣ ለነሱ ነው የሞተው እንጂ ለሁሉ አይደለም የሚል ነው። ደግሞ የኦርቶዶክስ እምነት ተከታይ የሆነው ወንድማችን ደግሞ ነው ለሁሉ የሞተው ነው የሚል ነው። በሁለቱ መሃል ያለው ንግግር ይህንን ፍሬም ይዛችሁ ስሙ። ክርስቶስ የሞተው ለማን ነው? አይደለም አስቀድመህ እኮ ወይ ክርስቶስ የሞተው ለማን ነው? ለተመረጡት አይደለም ለሰው ልጆች ሁሉ ለተመረጡት ነው። አንዱ ስለ ሁሉ ሞተ ይላል እኮ በጻፍ። አንዱ ስለ ሁሉ ሞተ። ሁሉ ማን ነው? አሁን ቅድም እኮ አምነው በመጡ አይደሉም? ኢየሱስ ለሁሉም ሰው አልሞተም። ለሁሉም ሰው አልሞተም ኢየሱስ። ለሁሉም እንዳልሞተ ዮሐንስ ወንጌል ምዕራፍ 10 ላይ ማየት እንችላለን። ከአይሁዳውያን ጋር ባለው ክርክር እናንተ የማታምኑበት ምክንያት ከበጎቼ ስላልሆናችሁ ነው ይላቸዋል። ይሄ የነሱ ፍላጎት ነው። እሱ እንጂ እኮ ለነሱ አልሞተላቸውም። ለነሱ ነፍሴን ስለ በጎቼ አኖራለሁ ይልና ነፍሴን ስለ በጎቼ አኖራለሁ ብሎ አይሁዳውያኑ ግን የሚከሳቸውን አይሁዳውያን ያላመኑበትን ምክንያት ሲናገር ባለማመናችሁ በግ ከመሆን ጎላችኋል አይደለም የሚለው፣ ያላመናችሁ ቀድሞውን በግ ስላልነበራችሁ ነው ይላል። አንድ ሰው ሞቶ በጎች ነበሩ። ግን እቺን ልጨርሳት፣ ነፍሴን ግን የማኖረው ለበጎቼ ነው ብሏል። ስለዚህ ማን ነው ታዲያ በግ ነው? ማን ነው? ከሰው ልጆች ውስጥ የኢየሱስ የበደለው ማን ነው? ቆይ እቺን ክሊር ማለት ከሰው ልጆች መካከል የኢየሱስ በጎች የሆኑ አሉ፣ በግ ያልሆኑ አሉ። በማመናቸው አይደለም በግ የሚሆኑ ጠፍተው የነበሩ በጎች አንዷም የጠፋች በግ ብትሆን ተፈልጋ ትመጣለች። ስለዚህ አስቀድሞውን በግ ለነበሩት ኢየሱስ ራሱን አሳልፎ ሰጥቷል። እናንተ በእኔ የማታምኑበት ምክንያት ከበጎቼ ስላልሆናችሁ ነው ሲላቸው ሲጀመር ያልተመረጡ ሰዎች ናቸው። የእነሱን ፈቃድ ወንድማችን ያነሳው የዮሐንስ ወንጌል ምዕራፍ 10 እውነት ስለመመረጥ ነው የሚያወራው? ለተወሰኑ ወገን ስለመሞት ጌታ ለተወሰኑ ሰዎች ለተመረጡ ግሩፖች ስለመምጣት ነው አውዱ እያወራ ያለው? አይመስለኝም። ግን ወንድማችን እሱን ነው እንደ ማስረጃ ይዞ ጌታ የመጣው ለጠፉ በጎች ነው። በግ ያልሆኑ አሉ፣ ሊጠፉ የተወሰኑ አሉ። ጌታ የመጣው ለጠፉ በጎች ነው፣ ለጠፉት ነው እንጂ ለሌሎች አይደለም። የእርሱ ወደሆኑት የተመረጡ የተዘጋጁ የሆኑ ግሩፖች አሉ፣ የሆኑ ሰዎች አሉ። እነሱም በግ ተብለው ተጠቅሰዋል ይላልና እኔ አይመስለኝም ይሄ የዮሐንስ ወንጌል ምዕራፍ 10 ስለ ምርጫ የሚያወራ ክፍል አይደለም። ጌታ ለተወሰኑ ሰዎች መጥቶ ሊሞት እንደሆነ የሚያወራ ክፍል ነው ብዬ አላምንም። እስቲ እንቀጥል ቪዲዮውን። መዳን በምርጫ ነው እንጂ የተመረጠ። ስለዚህ ኢየሱስ የሞተው ለተወሰነ ግሩፕ ነው። ለተወሰነ ሰው። እነማን ናቸው እነሱ? የተመረጡ። እነማን ናቸው እነሱ? የተመረጡ እነማን ናቸው? የሚያምኑት። የሚያምኑት ካመኑ በኋላ ነው ተመረጡ ማለት ነው አይደለም። ካመኑ በኋላ እንደተመረጡ ማለት ማንችልበት ምክንያት እዚህ አንድ ጥያቄ ፈልጠይቅ። ለምሳሌ ቅድም አንድ አስቸለ ለምሳሌ ያላመኑ አሉ፣ በኢየሱስ ያላመኑ ኢምቢሊየንስ አሉ። ኢምቢሊየንስ ዛሬ ቢያምኑ ካመኑ ተመርጠው ነበር ማለት ነው። ተመርጠው ነበር ማለት ነው። ያ ማለት እኮ ክርስቶስ መድኃኔ ዓለም አይባልም። የዓለም መድኃኒት ሳይሆን የተወሰኑ የጥቂቶች መድኃኒት ነው እያለ አይደለም። የዓለም መድኃኒት የሚባልበት ምክንያት እያንዳንዱ ግለሰብ ስለሚድን ሳይሆን ከእያንዳንዱ ነገር፣ ቋንቋ፣ ዘር ሰዎች ተወክለው ስለሚድን ነው። መዳን ለኢየሱስ ሞት ለተወሰነ አካል ነው። መዳን ለአይሁድ ብቻ ሳይሆን ኢየሱስ ሞት ለተወሰነ አካል ነው። ልጨርስ። መዳን ለአይሁድ ብቻ ሳይሆን ለዓለም ሁሉ፣ ለሁሉም ቋንቋዎች፣ ለሁሉም ነገሮች ስለሆነ ነው እንጂ ዓለም አቀፋዊ የተባለው እያንዳንዱ ግለሰብ ስለሚድን አይደለም። እንደዛ ቢሆን እኮ ክርስቶስ ለሁሉ ይቅርታ አድርግልኝና የትኛውም የፕሮቴስታንትነት ይሄን ሳስተምር አልሰማም። ያንደስ ትምህርት ነው። እያንዳንዱ ሰው እንዲድን ታስቦ ለእያንዳንዱ ሰው ሞቶ ከሆነ የኢየሱስ ሞት ውጤታማነት ላይ ጥያቄ አለ ማለት ነው። ምክንያቱም ፋይናሊ ሁሉም ሰው አይደለም ዘይት ፋይናሊ ማለማመን ነው። እነዚህ ሰዎች እኮ አምኖ አለመቀበል ነው እንጂ ችግሩ ክርስቶስማ በመስቀል ላይ ተሰቅሎ የሞተው ለወልድ ገብርኤል ድንግል ማርያም ያበስራል። ወይም ደግሞ ለእረኞቹ ሲናገር ምን ነው? ዛሬ ለህዝብ ሁሉ የሚሆን የምስራችን እነግራችኋለሁ። ለማን? ለህዝብ ሁሉ። ለእያንዳንዱ ግለሰብ አለ። ለህዝብ ሁሉ። ለግለሰቦች ሁሉ አይደለም። ህዝብ ማለት ማን ነው? የቀረሰው የለም። ለህዝብ ሁሉ። ያዕቆብ ነው ግን ኤሳውን ጠላው። በብሉይ ኪዳን የነበሩ ሰዎች ሁሉ ወደ ገነት ገብቷል። እዛው ሰው ልገሩ አላቅም። ይሄን ነው ክርስቶስ ነው። የክርስቶስ ሞት ለመላው ዓለም አምኖ ለሚመጣ ሁሉ እስከተቀበለው ድረስ ክርስቶስ የሞተ ነው አይደለም። ለተመረጡት ብቻ ነው። ለተመረጡት የሚል ነው። ሮሜ ምዕራፍ 9 እንዴት አያችሁት ቪዲዮን? እኔ ከኦርቶዶክስ ወንድሜ ጋር እስማማለሁ በዚህ ሐሳብ። ክርስቶስ የመጣው ለተመረጡ ሳይሆን ለሁሉም ነው። ለሰው ልጆች ሁሉ ክርስቶስ መድኃኒት ነው። ለዚህ ነው ወንጌል ለሁሉ ለሰው ልጆች ሁሉ የሚሰበከው። ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። የዓለም መድኃኒት ነው። ሰዎች በማመንና ባለማመናቸው ነው እንጂ መንግስተ ሰማያትና ሲኦል የሚገቡት በመመረጥና ባለመመረጥ አይደለም። ምክንያቱም ይሄ አቋም አሁን ወንድማችን የሚያራምደው አቋም በወንጌላውያን አማኞች ወይም በፕሮቴስታንት ውስጥ
በአንዳንዶች ዘንድ የሚራመድ አቋም ነው። የተመረጡ አሉ። ክርስቶስ የመጣው ለተመረጡ ነው፣ የሞተውም ለተመረጡ ነው። ያዕቆብን ወደድኩ ኤሳውን ጠላው ስለሚል እንዲሁም ደግሞ በኤፌሶን ላይ ዓለም ሳይፈጠር መረጠን የሚል ስላለ ጳውሎስም በሮሜ መልእክቱ ላይ ከሮሜ 9 ጀምሮ ያነሳው ሐሳብ አለ። በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ያዕቆብን ወደድኩ ኤሳውን ጠላው ብሏል የሚለውን ተይዞ እንግዲህ እግዚአብሔር የመጣው ወይም ጌታ ኢየሱስ የመጣው ለተወሰኑ ለተመረጡ ነው እንጂ ለሁሉ አይደለም የሚል ነው። ኦርቶዶክሳዊ ወንድማችን ደግሞ ኖ ክርስቶስ የመጣው ለሁሉም ነው፣ የዓለም መድኃኒት ነው። መድኃኔዓለም የተባለበት ምክንያት የዓለም መድኃኒት ስለሆነ ለሕዝብ ሁሉ ለሰው ልጆች ሁሉ የመጣ መድኃኒት ነው ብሎ ነው የሚያምነው። እኔ ከኦርቶዶክሳዊ ወንድሜ ጋር እስማማለሁ። ክርስቶስ የዓለም መድኃኒት ነው። ክርስቶስ ለሰው ልጆች ሁሉ የመጣ ነው። ወንጌል ለሰው ልጆች ሁሉ ያስፈልጋል። የሰው ልጅ በምርጫው ነው፣ በተሰጠው ምርጫ ነው ሲኦል የሚገባው፣ በተሰጠው ምርጫ ነው መንግስተ ሰማያት የሚገባው። እንግዲህ በልጁ በኢየሱስ ክርስቶስ የሚያምን ይድናል፣ የማያምን ይፈረድበታል። በማመንና ባለማመን መሃል እንጂ በመመረጥና ባለመመረጥ መሃል አይደለም። እግዚአብሔር የተወሰኑትን መርጦ የተወሰኑ የሆኑትን መርጦ ለዛ ለተወሰነው ግሩፕ ብቻ ክርስቶስን ከላከ እግዚአብሔር ፍቅር ነው የሚለው ራሱ ጥያቄ ያስነሳል። እግዚአብሔር ፍቅር ነው፣ ፍቅር አደላ። ፍቅር የሆኑትን መርጦ አድኖ የሆኑትን ደግሞ ሲኦል አይከትም። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ስለሆነ ለሰው ልጆች ሁሉ ክርስቶስን ሰጥቷል። ክርስቶስ የሞተው ለሰው ልጆች ሁሉ እንጂ ለሆኑ ለተመረጡ ወይ በጎች ተብለው ለጠፉ በጎች ብለው ነው የሚያስረዳው ወንድማችን ካያችሁ ለጠፉ በጎች ነውና ያ ማለት ፍየል የሆኑ አሉ ከመጀመሪያም በግ ያልሆኑ አሉና እነሱን ብቻ ሊፈልግ መጥቷል የሚል አይነት ዶክትሪን ነው እያስነሳ ያለው። ኦርቶዶክሳዊ ወንድማችን ደግሞ ኖ ክርስቶስ የሞተው ለዓለም ሁሉ ነው፣ ክርስቶስ የዓለም መድኃኒት ነው ያለ ነውና እኔ ከኦርቶዶክስ ወንድሜ ጋር እስማማለሁ። እናንተ የራሳችሁን አቋም መያዝ ትችላላችሁ፣ አስተያየት መስጠት ትችላላችሁ። ነገር ግን ኢየሱስ ክርስቶስ ለሰው ልጆች ሁሉ ነው የመጣው። የጠፉት ስላላመኑ እንጂ ስላልተመረጡ አይደለም። የዳኑት ስላመኑ እንጂ ስለተመረጡ አይደለም። ይሄ ነው ያለው። የዛሬ ቪዲዮን እዚህ ላይ ጨርሻለሁ። ሁላችሁንም ወዳችኋለሁ። የሚቀጥለው ጊዜ በሌላ ቪዲዮ እንገናኝ። ተባረኩልኝ።